ጌታ የተባረከ ይሁን። እግዚአብሔር እናመሰግናለን። ዛሬ ከእናንተ ጋር አብረን የምንካፈለው ቃል አለ። ባለፈው ሳምንት ከአነሳሁት ዛሬ ላይ ወደ ክብሩ ሙላት የሚያስገቡንን አራቱን መንገዶች እናያለን። አራት መንገዶች አብረን እናያለን። ወደ ክብሩ ሙላት የሚያስገቡንን አራት መንገዶች ነው የምናየው። ይሄንን ባለፈው ሳምንት ካነሳሁት ከሁለተኛ ነገሥት ላይ ተከፍቱና እነዛን ሐሳቦች አብረን እናያለን። አለፍ ብዬ አነባዋለሁ። ሁለተኛ ነገሥት ኤልሳና በኤልያስ ታሪክ ላይ ያለውን ሐሳብ ነው ማነሳው። ሁለተኛ ነገሥት ምዕራፍ 2 እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ የሚወስድበት ጊዜው ሲደርስ ኤልያስና ኤልሳ ከጌልገላ ተነስተው ይጓዙ ነበር። ኤልያስም ኤልሳን እግዚአብሔርን ወደ ቤቴል ልኮኛል፣ በዚህ ቆይ አለው ይላል። እነዚህን አራት ቦታዎች ነው የምናየው። ምን ያክል እነዚህ ቦታዎች በጣም በክርስትና ህይወታችን ላይ ትርጉም ያላቸው ሲግኒፊካንት የሆኑ ነገሮች እንደሆኑ አብረን እናያለን። በጣም ለኔ ኢንስፓየር ከሚያደርገኝ ከመጽሐፍ ቅዱስ ሐሳብ የኔንም ህይወት ከተሰራበት አንዱ እውነት ስለሆነ ከዛ እናያለን። አለፍ ብዬ ነበር። ከዛም ቁጥር 3 በቤቴል የነበረው የነቢያት ማህበር ወደ ኤልሳ መጥተው እግዚአብሔር ጌታህን ኤልያስን ዛሬ ካንተ ነጥሎ እንደሚወስደው አውቃለን ያሉት። ኤልሳም አሁን አውቃለሁ፣ እናንተ ግን ዝም በሉ አላቸው። ቁጥር 4 ከዚያም ኤልያስ ኤልሳን እግዚአብሔር እኔን ወደ ኢያሪኮ ልኮኛል፣ አንተ በዚያ ቆይ አለው ይላል። ቁጥር 6 ላይ ውረዱልኝ። ተመሳሳይ ሐሳብ ነው። ለዚህ ነው ምዘለው። ቁጥር 6 ከዚያም ኤልያስ እግዚአብሔር እኔን ወደ ዮርዳኖስ ልኮኛል፣ አንተ በዚያ ቆይ አለው። እርሱም ያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም ሲል መለሰ። ስለዚህም ሁለቱም አብረው ሄዱ ይልና ቁጥር 7 ከነቢያት ማህበር 50 ሄደው ኤልያስና ኤልሳ ከቆሙበት ከዮርዳኖስ ትይዩ ራቅ ብለው ቆመው ነበር ይላል። ዝም ብሎ አልነገረንም፣ ምክንያት አለው ለምን እንደነገረን ስለነዚህ ሰዎች። ከዛም ኤልያስም ካባውን አውልቆ ጠቀለለውና ውሃውን መታበት። ከዚያም ውሃውም ግራና ቀኝ ተከፍለው ሁለቱም በደቅም ተሻገሩ። አቤት ከዚህ በኋላ ያለው ክፍል ሶዶ ቁጥር 9 እግዚአብሔር ማርሽ ሲለውጥ ዛሬ በእኛ ላይ ይታያቸዋል። ከተሻገሩም በኋላ ሳትሻገርና ከተሻገርክ በኋላ ብዙ ለውጥ አለ በእግዚአብሔር ፊት። አሜን ነው። እንግዲህ መጽሐፍ ቅዱስ ላይ ዝም ብሎ የሚጻፉ ነገሮች የሉም። ከተሻገሩ በኋላ ኤልያስ ካንተ ከመወሰዴ በፊት ምን ላደርግልን እንደምትፈልግ ንገረኝ አለው። ኦኬ ቀና በልና አሁን ወደ መልእክቴ እመጣለሁ። ምን ሐሳቡን አስለወጠው ኤልያስን? ምንድነው ሐሳቡን ያስለወጠው? መጀመሪያ ቆይ፣ በዚህ ቆይ እግዚአብሔር ልኮኛል፣ በዚህ ቆይ እያለ ዲስካሬጅ እያደረገው ነበር። ነገር ግን ለምንድነው እዚህ ጋር ሲደርስ ከተሻገሩ በኋላ ሐሳቡን ለወጠና የጠየቀው ነገር አለ እና ወደዛ ይሄ እንግዲህ መጨረሻው ሐሳብ ነው። እሱ ጋር ስመጣ እንነጋገራለን። ነገር ግን ይሄንን ሐሳብ ላስት ዊክ ሳነሳላችሁ አንድ ነገር ነው ያነሳሁት። ዛሬ ከዚህ ታሪክ ጋርና ከአዲስ ኪዳን ከኢየሱስ ክርስቶስና ከደቀ መዛሙርቱ ጉዞ ጋር አብረን አያይዘን እንድናየው የምፈልገው ነገር አለ። ይሄ ክፍል ለአዲስ ኪዳን አንድ የሚያሳየው ጥላ ነው። አንድ የሚናገረው ነገር አለ። ይሄንን መልእክት ለእናንተ ከላስት ዊክ ጀምሮ ስናገረው ዝም ብሎ እንደ እሁድ ስብከት ከሰማችሁኝ ጌታ እንዲረዳችሁ ጸልይላችኋለሁ። ለኔ ግን በጣም በእግዚአብሔር ፊት ዘመኔን ሙሉ የሚጮህበትና የጮህኩበት ስለሆነ ጊዜው እንደደረሰ ስለገባኝ ነው የምናገረው። አንድ ነገር ጊዜው እንደደረሰ ስለገባኝ በእግዚአብሔር ፊት ነግራችኋለሁ። እና ይህንን ነገር ዝም ብዬ አንድ እሁድ ሰብኬው ራሴ የምተነፍስበት ሳይሆን ነገር ግን በእግዚአብሔር ፊት ይህ ነገር እስከሚሆን እንደሚሆንም ስለማመን ክብር ለእግዚአብሔር ይሁን። ሃሌሉያ አሜን። የብዙ ሰዎችን ሐሳብ ባላቅ እኔ ከአዲስ ኪዳን ከአንድ ክፍል ልጀምርላችሁ።
ፊልጵስዩስ ምዕራፍ 3 ሐዋርያ ጳውሎስ እንደዚህ ብሎ ይናገራል። ምዕራፍ 3 ቁጥር 12 አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ ገና እንዳልያዝኩት ቆጥራለሁ፣ ነገር ግን ይህን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ያለውን አሜን አሜን። ምን ያለውን በሉልኝ አንዴ በሉስ ከፍ በደም ድምጻችሁን በማን ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክት ፈጥራል። ይሄ በጣም ከገባችሁ አንደኛ ሳሙኤል ላስት ዊክ ካነሳሁት ማነው ነገሥት ካነሳሁት ከኤልሳና ከኤልያስ ጉዞ ጋር የተገናኘ ነው። ከሳሙኤል ዘመን ጀምሮ በተለይ በኤልሳና በኤልያስ ሶስቱ ላይ በጣም ከሚታዩት አራት የነቢያት ትምህርት ቤት እንደነበር ይናገራል። እነዚህ የነቢያት ትምህርት ቤቶች ትሬንድ የሚደረጉበት ባለው ህብረተሰብ ላይ ተጽዕኖ ማምጣት የሚችለውን መሪዎችና ትውልድ ለማፍራት እነዚህ አራት ነቢያት በተለይ ያ ክፍል የጀመረው በሳሙኤል ዘመን ነው። ከሳሙኤል በኋላ ብዙ የሚታወቀው በኤልያስና በኤልሳ ነው። አሁን ያነበብነው ሁለተኛ ሳሙኤል ላይ ያነበብነው ክፍል ኤልያስ ጂኦግራፊካሊ ስትመለከቱ ቦታው የተዘበራረቀ ቦታ ነው። በነገራችን ላይ ዝም ብሎ ከአንድ ቦታ ልክ ይሄ ሃይዌይ ውስጥ ገብተን አንድ ኤግዚት ኔክስት ኤግዚት ምን እንደሚመጣ እንደምናውቀው አይደለም መንገዱ። አራቱ ቦታዎች ጌልጌላ፣ ቤተል፣ ከዛ ኢያሪኮ፣ ዮርዳኖስ ጂኦግራፊካሊ የተለያዩ የተዘበራረቁ ስፍራዎች ናቸው። ግን ስፒሪቹዋሊ ሲግኒፊካንት የሚያደርጋቸው ምንድነው ብላችሁ ብትሉኝ በእነዚህ መጀመሪያ ከዚህ ልነሳ። በእነዚህ አራት ቦታዎች ላይ የነቢያት ትምህርት ቤት ስለነበረ ኤልያስ ከመወሰዱ በፊት እነዚህን በሱ ስር የነበሩትን ጉብኝት የሚያደርግ ይመስላል። እንደ ጆርኒው እየጎበኘ ነው የሚሄደው። ለዚህ ነው እግዚአብሔር ወደ ቤቴል ልኮኛል፣ ወደ ጌልጌላ ልኮኛል፣ ወደዚህ ልኮኛል እያለ ይናገራል። እኔ አሁን ይህንን ነገር የማነሳበት ምክንያት ምንድነው? ያነበብኩትን ፊልጵስዩስ 3 ላይ ያለውን ቃል ያዙልኝና በዚህ መልእክቴ ልጀምር። ይሄን የማነሳበት ምክንያት ምንድነው? ያለፈው ስናነሳ አንድ ነገር ብለናል። እነዚህ አራት ትምህርት ቤቶች ያሉ የነቢያት ልጆች ላይ የኤልያስ መጎናጸፍ ያልወደቀባቸውም ወይም እግዚአብሔር እነሱን አልፈለጋቸውም። የሚገርመኝ ነገር ነው። እግዚአብሔር የፈለገውና እግዚአብሔር የመረጠው በእርሻው ከበሬ ጋር የነበረውን ሰው ነው። አሜን አሜን አሜን። በኋላ አንድ ቦታ ላይ ላነሳው እችላለሁኝ። አሞጽ አንድ በጣም ልቤን የሚነካኝ ነገር ከአንድ በከተማው ካለ ካህን ጋር ተጋጩ። ካህኑ የሆነ ስታርት እኮ የሚያስጠብቅ የዮርባምን ወይም ደግሞ በቤቴል ያለውን በዛው ውስጥ መግባት ስለማልፈልግ ነው ከሐሳቤ እንዳይወጣኝ። አንድ የሆነ ሰፈር የሚያስጠብቅ ካህን ነበረ። በዚሁ ልበልና ሌላ ጊዜ መጣበታለሁ። ሰፈር የሚያስጠብቅ ሁኔታ የሚያስጠብቅ የሰውን ማለት ነው። የሰውን ስልጣን የሚያስጠብቅ የሰውን ክብር የሚያስጠብቅ የሰውን ነገር የሚያስጠብቅ ለእግዚአብሔር ክብር፣ ለቅድስናው፣ ለእግዚአብሔር ሞገስ፣ ለእግዚአብሔር ጸጋ የማይገደው አንድ ካህን ነበር ይላል። ያ ካህን አቤሜሌክ ነው። ማን ነው? አሜስያስ ነው። እና ከማ ጋር ይጋጫሉ። እዛ ውስጥ መግባት ስለማልፈልግ ነው። አንድ ነገር ላሳያችሁ ፈልጌ ነው። ከአሞጽ ጋር ምዕራፍ 7 ላይ ከቁጥር 14 ቀደም ብላችሁ ስታነቡ ከአሞጽ ጋር በዚህ ጋር ይጋጫሉ። ምንድን የሚያጋጫቸው? አሞጽ ተነስቶ የሰራዊት አምላክ እግዚአብሔር እንደዚህ ይላል ብሎ በይሁዳ በሚኖሩት በእስራኤል በሚኖሩት ላይ እና በኢዮርብዓም መንግስት ላይ እግዚአብሔር እንደዚህ ይላል ብሎ መተንበይ ሲጀምር ካህኑ ተቆጣና ምን አለው? ይህንን ትንቢትህንና ጓዝህን ጠቅልለህ ወደ ይሁዳ ወደ አገርህ ግባና እዛው ስበክ አለው። እዛው ተንብይ፣ እዚያ አካባቢ አልተፈቀደልህም ብሎ አለው። አሁንም እሱንም ልዝለለው። እኔ የምፈልገው አንድ ነገር ነው። አሞጽ ምን አለው? ምዕራፍ 7 ቁጥር 14 ላይ ስማ አለው፣ እኔ እረኛና ባሉጥ ፍሬ ለቃሚ ነኝ አለው። አቤት ደስ ሲለኝ ቃል ሰምታችሁኛል? ትሬንድ የሆነ ትምህርት ቤት ውስጥ
የሆነ ቦታ ላይ ትሬኒንግ የወሰድኩ ነብይ አይደለሁም ወይም የማንንም ስታትስኮ ለማስጠበቅ የቆምኩ ሰው አይደለሁም እኔ ተራ የባሉት ፍሬ ለቃሚ ነኝ እረኛ ነኝ የወይን ለቃሚ ነኝ ይልና አቤት አንድ ቃል አለች እግዚአብሔር ግን እስቲ እግዚአብሔር ግን በሉኝ ባካችሁ እስቲ እግዚአብሔር ግን በሉ አሜን እግዚአብሔር አንተ ነብይ ለማድረግ እግዚአብሔር ባንተ ለመናገር ትሬኒንግ አይጠይቅም ያሰማኝ አሜን ይበል ከሆነ ቦታ የሆነ አክሬዲቴሽን ይዘመተህ መቆም አይጠይቅም በጣም ከመጽሐፍ ቅዱስ ክፍል የሚባርከኝ አመጽ ነው በቃ አትቸገር እኔ እረኛ ነኝ የባሉት ፍሬ ሰብሳቢ ነኝ በዚህ አስበኝ እግዚአብሔር ግን ሊናገር ስለፈለገ እስቲ አሜን በሉ ይረዚህ እግዚአብሔር ግን ሊናገር ስለፈለገ እረኛውን ነብይ ያደርጋል ሃሌሉያ አሜን አሁን በዚህ መንፈስ እንድታስቡኝ የምፈልገው ኤልሳም ይሄ እንደምሳሌ ያንሳል ኤልሳም ከበሬው ጋር ተጠምዶ እየሰራ በጣም እኮ ኢንጌጅድ ሆነው ያሉ አራት ቦታ ላይ አሉ ብያችኋለሁ እነዚህ የነቢያት ልጆች እግዚአብሔር ግን ከነሱ መካከል አልመረጠም የመረጠውና መጎናጸፊያ ያወደቀው በማን ነው በኤልሳ ላይ ነው ከበሬ ይሄ ያላስ ቢከነሳ ነው ታዲያ ዛሬ ይሄንን ለምን አነሳ ብላችሁ ብትሉኝ ኤልሳ መጎናጸፊያው ነካው እንጂ ገና መጎናጸፊያውን አላገኘም ይሰማኛል ክብሩ ነካው እንጂ ገና ወደ ክብሩ ሙላት አልገባም መንፈሱ ነካው እንጂ ገና ወደ እግዚአብሔር ሙሉ ነገር ውስጥ አልገባም ለዚህ ነው በጣም ከሚነካኝ ሐዋርያው ጳውሎስ ምዕራፍ 3 ማለት ፊልጵስዩስ ወገኖቼ የእግዚአብሔር ሰው አንዳንድ ሰዎች ሲያስተምሩ ምን ይሉታል አገልግሎት ከጀመረ ከ33 ዓመት በኋላ ኢንፋክት ሐዋርያው ጳውሎስ ከዛ በኋላ ህይወቱ ወደሚያልቅበት the prison message ተብሎ የሚታወቀው እስር ቤት ውስጥ ሆኖ የጻፈው መጽሐፍ እንደሆነ ይናገራል ከዚህ በኋላ ፊልጵስዩስን ስታጠኑና ስታነቡ ጳውሎስ ከዚህ በኋላ የመሞቱን ጊዜ ብሄር ከጌታ ጋር በሆን ብቆይ ለእናንተ ጠቅማለሁ እንደውም አለፍ ብላችሁ ስታነቡ ልሰዋ እንደ ቁርባን መስዋዕት ልፈስ ራሴን አዘጋጅቻለሁ የሚልበት ቦታ ነው አይደል እዚህ ቦታ ላይ ቆሞ ይላል እኔ እኮ ወገኖቼ እንዴት ነው የምንጠግበው እኛላለሁ ከኔ ጀምሮ እዚህ ጋር ቆሞ ገና ምንም እንዳልያስኩት ምን እላለሁ እቆጥራለሁ አለ አልያስኩትም እንደውም ይሄ አዲሱ መደበኛ ያለው የድሮን ትርጉም የምወደው ምንድነው ምን ይላል የተያስኩበትን ያንን ለመያዝ ነው የሚለው ምን እላለሁ በሉልኝ ፕሊስ ምን እላለሁ ምኑን ለመያዝ በሉት ምን የሆንኩበትን የተያስኩበትን ያንን ፍቅር ዛሬ ጧት ስናመልክ እንደነበር የተያስኩበትን ያንን ጸጋ የተያስኩበትን ያንን ቃል የተያስኩበትን ያንን መንፈስ የተጠራውበትን ያንን ክብር ገና አልያዝኩትም ያዛችሁ ካላችሁ እግዚአብሔር ይባርካችሁ እኔ ግን አልያዝኩትም ገና መዘርጋት ፈልጋለሁ መዘርጋት ይፈልጋል እዚህ ቤት ውስጥ ገና መዘርጋት ፈልጋለሁ ከዚህ በላይ መትጋት ፈልጋለሁ ከዚህ በላይ መጠማት ፈልጋለሁ ከዚህ በላይ ለሱ መኖር ፈልጋለሁ ከዚህ በላይ ይሄ መንፈስ ይመስለኛል በኤልሳ ውስጥ የገባበት ገና አልያዝኩትም ማለት ነካኝ እንጂ መጎናጸፊያው አልያዝኩትም ገና አልያዝኩትም በጣም ብዙ ታሪክ ትቼ ነው ማወራው ምክንያቱም በነዛ ጊዜያቶች ውስጥ probably አንዳንዶች እስከ 6 እስከ 7 ዓመት የሚገምቱ አሉ መጎናጸፊያ ከወደቀበት ጊዜ ጀምሮ እሱን እጅ ያስታጠበ በጓዳ ባለፈው ይህንን ሳነሳ በጣም የሚገርመኝ ነገር አለ ምን አይነት መነካት ነው ከ12 ጥማድ በሬ የሚያርሰው በዛ አይነት ትልቅ እርሻ መጽሐፍ እንደሚነግረን በጣም ሀብታም እንደነበረ ነው ኤልሳ የሚነገርለት
ከእንደዚህ አይነት ስታተስ ወርዶ እጅ ለማስታጠፍ ፈቃደኛ መሆን ከእንዲህ አይነት ክብር ወርዶ የአንድ ሰው ሎሌ መሆን ይሄ መለኮት ካልነካው በስተቀር የመለኮት መነካት ካልሆነ በስተቀር ይሄን መንገድ የሚመርጠው ሰው የለም። ስለዚህ ነው ዛሬ ኤልሳ ምን አለ? ኖ ኖ ኖ ኖ ኖ ኖ ኖ መንገዱን እሄዳለሁ አለ። የሚወስደኝን የሚያስከፍለኝን ዋጋ ሁሉ እከፍላለሁ። የተያዝኩበትን ምን ለማድረግ የተያዛችሁ ሰዎች አላችሁ፣ የምትነፍቁት ነገር ያላችሁ ሰዎች አላችሁ። ዛሬ ጠዋት እግዚአብሔር ሆይ ወደዚህ ክብር መግባት ፈልጋለሁ የምትሉ ሰዎች አላችሁ። እኔ ለሁሉም ሰው መልእክት የለኝም ዛሬ ጠዋት። ለኤልሳ አይነት ሰዎች ግን መልእክት አለኝ። እውነቴን ነው የምላችሁ። ለኤልሳ አይነት ሰዎች መልእክት አለኝ። ኢማጂን ደቀ መዛሙርት ባለፈው እንዳልኳችሁ ሁለቱን እያነጻጸርኩ ነው መነግራችኋለሁ። ጴጥሮስ አንድ ጥያቄ የጠየቀው አንድ ቦታ ላይ ሲደርሱ አንድ ነገር አስደነገጠው መሰለኝ። ጴጥሮስ እንደ ጌታ ሆይ አለው፣ ኦኬ እኛን እንደ ሁሉ ኮንሲደር አታርገን፣ አታርጉ ራሳችሁን። እኔ እንደዛ ነኝ እለዋለሁ ጌታ፣ አታርገኝ፣ እኔ አይደለሁም እለዋለሁ። እንደ ሁሉም አይደለሁም። ሁሉን ከተከተልክ እንደ ሁሉም አይደለህም። ይሰማኛል? ሁሉም ከተከተልክ እንደ ሁሉም አይደለም። እግዚአብሔርም እንደ ሁሉም ትሪት አያደርግህም። እንደ ሁሉም ትሪት አያደርግህም። ጴጥሮስ ያን ጥያቄ ለሁላችንም የጠየቀ ይመስለኛል። ለሁላችንም እንግዲያውስ ሁሉን ትተን ተከተልህ አለውና እኛ ትርፋችን ምንድን ነው አለው። ላስት ዊክ አንስቼላችኋለሁ። እና ጌታ ደረደረለት ሊሆን ያለውን ነገር። ስለዚህ ነው ኤልሳ ቆም ብሎ ሲያስበው፣ ወገኖቼ ቆም ብሎ ሲያስበው አንዳንድ ጊዜ ራሴንም የምጠይቀው ጥያቄ አለ። ለአንዳንዶቻችሁ ይህ መልእክት ቅድም ብያችኋል። አይ ዶንት ኖ ለስንት ሰው እንደሆነ ይህ መልእክት ለሁሉም ሰው እንዳልሆነ ግን መንፈስ ያውቃል። ግን አንዳንዶቻችሁ ረብ የለውም ብላችሁ ሁሉን ትታችሁት ለተከተላችሁ ሰዎች ድምፅ አለኝ ዛሬ። እና ሰው አንድ ጥያቄ ጠየቀ ይመስለኛል። ኤልሳ አንድ ነገር ጠየቀ። ኦኬ ቤተሰቤን አስጥሎኛል፣ ኑሮዬን አስጥሎኛል፣ እርሻዬን አስጥሎኛል፣ ስራዬን አስጥሎኛል፣ ላይፌን አስጥሎኛል፣ ነገሬን አስጥሎኛል። አሁን ሰውየው ከኔ ተለይቶ ሊሄድ ነው አለ። ሜዳ ላይ ልቀር ነው አለ። የሚገርም አይደለም? ሜዳ ላይ ልቀር ነው አለ። ልክ ኤግዛክትሊ የደቀ መዛሙርት ጥያቄ ይሄ ነው። ሜዳ ላይ ጥሏቸው ሊሄድ ነው ጌታ። እንዴ አንድ ቦታ ላይ ባልተጠበቀ ሰዓት ዮሐንስ ወንጌል ምዕራፍ 14 ጌታ ብቅ አለና ልክ እንደ እሑድ ጠዋት ማለት ነው። እናንተ አንዳንዱ ነገር እኮ እኔ ናሽቪል ቸርች ትዝ ስላለኝ ልንገራችሁ። ናሽቪል ቸርች ፓስተራል ሊደርሺፕን ለማስረከብ ጠዋት ያማጥኩት ምጥ እህቶች በተወሰነ ደረጃ እጋራቸዋል። ልጅ አልወለድኩም እንጂ እውነቴን ነው የምነግራችሁ። ፔን አይደለም። እሑድ ጠዋት መጥቼ በህዝብ ፊት ቆሜ ከሚቀጥለው ጊዜ ጀምሮ ፓስቶራል ሊደርሺፕ አስረክቤ ፓስተር አይደለሁም ብሎ ለመናገር ነፍሴ እንዴት እንደነጋ አትጠይቁኝ። ወደ ቸርች ስመጣ ምን እንደምሰብክ እኔው ነው የምሰብከው። ምን ልስበክ? እግዚአብሔር ደግሞ ምን ቢሰጠኝ ጥሩ ነው? አብርሃም ይስሐቅን ወጥቶ በመሰዊያ ላይ ሰዋው የሚለውን ቃል እና መድረክ ላይ ወጥቼ ነፍሴ ተጨንቋል። ለካስ አንድ ደግሞ በጣም የሚገርመው ነገር ልንገራችሁ። የሆነ እንትን ምንድነው የሆነች ወፍ ቤት በኩል እንዳለፈች አላቅም። በላይ ላይ ለካ ወፊቷ ወሬውን አውጥታ ትንሽ አውርተዋለች። ገብቷቸዋል ማለት ነው። እና almost half of the people expect አድርጓል። ቀኑን ነው እንጂ የማያውቀው expect አድርጓል። አይደለም እኔ አላቅም። በኔ ቤት ሚስጥር መናገሬ እና መድረክ ላይ ገና እንደቆምኩ ዛሬ የመጣሁት አልኳቸው ልሰብክ ሳይሆን ከሌላው እሑድ የሚለየው ይስሐቅን ልሰዋን የመጣሁት አልኳቸው። ሌላውን ታሪክ ነው አልንገራችሁ ይቅር። ምን ለማለት ነው? በመንገዳችን ላይ እንደዚህ ዋጋ ከፍላ
ይዛችሁ ለምትሄዱ ሰዎች ነው መልእክት ያለኝ። ያስጣላችሁ ሰዎች ለምንድነው ያስጣለህ ብለህ ብትለኝ አንድ ነገር ነው የምናገረው። ከዚህ ሊጀምርና ወደ ዋናው ነገር ወደ ዛሬው እንድመጣ እና ኤልሳ ቆሞ ሲያስብ ምን አለ? ሰውየው ጥሎኝማ አይሄድም አለ። ሰውየውማ ጥሎኝ አይደለም፣ በያው ነፍስ እምላለሁ። አሜን አሜን አሜን። እስቲ አንድ ጩና ሙጭጭ እላለሁ በሉ። ትክክለኛ አማርኛ ነው ይሄ። ሙጭጭ በሉ። ከመንፈስ ቅዱስ ጋር ሙጭጭ በሉ። ሕይወቴን የሰጠሁት ላንተ ነው። ትዳሬን የሰጠሁት ላንተ ነው። ቤቴን የሰጠሁት ላንተ ነው። ዘመኔን የሰጠሁት ላንተ ነው። ክብሬን እስካይ ድረስ ሙጭጭ እላለሁ በሉ። ኤልሳ ከኤልያስ ጋር አይደለም ጉዳዩ፣ ከእግዚአብሔር ጋር። ከእግዚአብሔር ጋር ነው ወገኖች። ከእግዚአብሔር ጋር ጉዳይ ያለው ሰው አለ ዛሬ ጠዋት። ከሰው ጋር አይደለም፣ ከእግዚአብሔር ጋር ጉዳይ ያላችሁ ሰዎች፣ የነገራችሁ ያወራችሁ ነገር ያለ ሰዎች ዛሬ ጠዋት እግዚአብሔር ያነጋገራችሁ አደርጋለሁ፣ አመጣለሁ፣ ይሆናል ያላችሁ ነገር ዛሬ ጠዋት መንገዱን የሚያስጨርስ ቅባት በእኔና በእናንተ ላይ መጣ። ኤልሳና ኤልያስ ከጌልጌላ ተነሱ። ላስት ዊኬንድ ገባብዬ ስለተናገርኩ ዛሬ እሱን ትንሽ ተናግሬልናለሁ። ጌልጌላ ብለን ባለፈው ያልነው ምንድነው? a place of surrender። ራሳችንን ለእግዚአብሔር የምናስገዛበት፣ ማረድ ያለበትን ነገር አረደ፣ መሰዋት ያለበትን ነገር ሰዋ፣ መተው ያለበትን ተወ። ጌልጌላ ከትናንትናው ህይወት መላቀቅ ነው። አሜን። ካልተላቀቅ እኮ በጣም እኮ ቀላል አይመስልም። አንዳንድ ሰዎች መጽሐፍ ቅዱስን ስታጠኑ አንድ ቦታ እንደ ነገር እየተናገሩ አንዳንድ ወንድሞች በጣም እንደሚገርም አሽሙር ሰሙትና ተደነቁ። ለራሳቸው አልነግራችሁ። ከሚገርሙኝ የመጽሐፍ ቅዱስ ክፍሎች አንዱ ንጉሥ ሰለሞን ይላል ለሚስቶቹ የእግዚአብሔር ቤተ መቅደስ በሰራበት ከተማ ሳይሆን በሌሎቹ ከተማ ነው የሰራላቸው ይላል። ስማርት አይደል? ቅድም እኮ አላዛር ነግሮናል። በጣም መጽሐፍ ቅዱስ ይገርመኛል። ወይ ሰለሞን እግዚአብሔር ጥበብ ቢሰጠው በእግዚአብሔር ላይ ሊጠበብ ፈለጋልኩኝ። ምን አለው? በቃ ለእግዚአብሔር በሰራበት ከተማ ለሚስቶቹ ቤት አልሰራም። ለሚስቶቹ በሌላ ከተማ ታነካኩኝ አይነት ነገር ነው። ወይ ካረድ ክረድ በሉት። ከጎናቸው አለ ሰው በሉት ካረድ ክረድ በሉት። ካረድ ከውረደው አለዚያ ለምን ይከተልሃል። እነ ጴጥሮስ ሁሉም ተከተልንህ ብለው ዛሬ ሶስተኛው ጋር ስንደርስ ማሳያችሁ ነገር አለ። አንድ ቦታ ላይ ሲመጡ ኃይለኛ ዲስአፖይንትመንት መጣ። የት? መስቀሉ ጋር። የት? ኢየሱስ ክርስቶስ እንደሞተ ሲያውቁ አርደነዋል ወዳሉት ወደ መረባቸው ተመለሱ። ሰምታችሁኛ? ወደ መረባቸው ተመለሱ። በጣም ይገርመኝ ዮሐንስ እኔ መጽሐፍ ቅዱስ ላይ ከሚያስደንቁኝ መጽሐፍ ቅዱስ አጻጻፎች ከሚገርሙኝ ሁለት ነገሮች አሉ። ዮሐንስ ብዙ ጊዜ አንዳንድ ነገሮች ሲጽፍ ጠንቀቅ አድርጎ ለምሳሌ ወደ መቃብሩ ኢየሱስ ጋር ሄደው ግር ብለው ገቡ አይደል? አዩ፣ ከፈኑን አይተው እንደተነሳ አምነው ተመለሱ ይላል። ዮሐንስ ሲጽፍ ምን ይላል? ጌታ ይወደው የነበረው ደቀ መዝሙር ግን ከውጭ ነበር ይላል። አልገባም ነበር። መረብ ጋር ሄደው ደግሞ ጌታ ከተነሳ በኋላ አሳ ጠመዳው ጋር ሄደው መረባቸውን ሲያነሱ እዛም ጋር ስሙን አይጨምርም። ምን እያልኳችሁ ነው? ካላረድከው የታልከው ነገር የሚያስነሳ ክፉ ዘመን እንዳይመጣ። ይሰማኝ ሰው አለ? የጣልከው ነገር
ውሻ ወደ ትፋቱ ይመለሳል እንደሚል ዛሬ ላይ አይዞህ ኖርማል ነው ሃሌሉያ ነው እነሱም እኮ ዛሬ ላይ አልተቸገሩም መስቀሉ ጋር ከመስቀሉ በኋላ ነው ያ ታሪክ የመጣው ስለዚህ ወደ ሙላቱ ከሚወስዱን አንደኛው ዋንኛው መንገድ ምንድነው ብትሉኝ ገልገላ ነው ገልገላ ላይ መገላገል ያለብን ነገር እንገላገል አሜን በሉኝ ፕሊዝ ወደ ሁለተኛው ቶሎ በየልናገር ሁለተኛው ቤቴል ነው ቤቴል ምንድነው የሚያሳየን ብላችሁ ብትሉ በጣም ብዙ ነገሮች አሉ እግዚአብሔር በኤልሳና በኤልያስ ጉዞ ውስጥ ለቤተክርስቲያን የሚነግረን ምንድነው ኤግዛክትሊ ኢየሱስ ክርስቶስ ለደቀ መዛሙርቶቹ መጀመሪያ ታንኳቸውን መረባቸውን ያጣቡ ይያል አገኛቸው በዛ ታሪክ ባለፈው ተነጋግረናል ጴጥሮስን እና ደቀ መዛሙርቶቹ መረባቸውን አስጥሎ አወጣቸው ሁሉም ትተን ተከተልነህ ወደሚለው ክብርና መንፈስ አመጣቸው ልክ እንዳለው ኤልሳንም እግዚአብሔር በሬውን አሳርዶ እንዳወጣ ሁለተኛው ጆርኒ ወዴት ነው የሚወስደን ይሄ ሁሉም ጥለው የሚከተሉ ሰዎች ወዴት ነው ጌታ የሚመራቸው ብትሉኝ ወደ ክብሩ ነው አሜን ይሄን ምናየው ስለ ቤቴል ስናይ ይሄን ነው ምናየው ምንድነው ምናየው ቤቴል የእግዚአብሔርን ክብር የምንፈልግበት ክብሩን የምንካፈልበት በአንድ ቃል ብንለው ኢንካውንተር አሜን መለኮታዊ ኢንካውንተር ይሄ ዲቫይን ኢንካውንተር የምንለው ሃሌሉያ 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 ወደ ክብሩ ሙላት መግባት የምንፈልግ ሰዎች የሚጠብቁን እነዚህ ሁለት መንገዶች ነው ያወራ ያለው እግዚአብሔር ከገልገላ ካወጣን በኋላ ሁሉን ትተን እንድንከተለው ካደረገ በኋላ ሁለተኛ የሚወስደን ያለው ምታቆት ክፍል ነው ከጊዜ አንፃር አለፍ ብዬ ነው መናገረው ማቴዎስ 17 ላይ የእግዚአብሔር ቃል ምን ብሎ ይናገራል ጴጥሮስ ያዕቆብ ዮሐንስን ወዴት ወደ ረጅሙ ተራራ ሃሌሉያ በተለይ የኛ ትርጉም ምን ይላል ከፍ ያለ ተራራ ብቻውን ይዟቸው ምን አለ ይላል ወጣ አሜን እግዚአብሔር በዛ ክብር ይጎብኛል አሜን በዛ ክብር ይጎብኛል ቤቴል ላይ የሆኑትን ጥቂት ነገሮች ላንሳ መጀመሪያ ምክንያቱም ዝም ብዬ ስለማልናገር ያዕቆብ ከአባቱ ቤት ሸሽቶ በወንድሙ ምክንያት ተሰዶ በወጣ ጊዜ መጀመሪያ እግዚአብሔር ያገኘው የት ነው ቤቴል ላይ ነው ያን ዘፍጥረት ምዕራፍ 28 ላይ ታገኙታላችሁ እና እዛ እግዚአብሔር መጀመሪያ ቤቴል ላይ ሲያገኘው ያዕቆብ አያቅም ማለት በስደት ነው የወጣው በሆነ ወንድሙ ባስነሳበት አምባጓሮ ነው የወጣው በጣም የተሰደደበት ብዙ ምክንያት አለ እዛ ውስጥ አንገባ መንገድ ላይ እየሄደ ግን ቤቴል የምትባለው ቦታ ላይ በአጋጣሚ ነው የደረሰው በነገራችን ላይ እናንተ ዘፍጥረት 28 አንብቡ ያዕቆብ ቤቴል የእግዚአብሔር ቤት ነው ብሎ አልሄደም ቤቴል ደርሼ እግዚአብሔርን ክብር ካፈላለሁ ብሎ አልሄደም it was just journey ላይ ግን የእግዚአብሔር ቃል መሸ የሚል ቃል አለ ስለ መሸ ምንም አጋጣሚ ስላልነበረ በዛ ቦታ ላይ ማደር ነበረበት በጣም የሚገርመኝ መጽሐፍ ቅዱስ ክፍል እሱ ይሄ ምንድነው ብላችሁ መሰላችሁ መምሸቱ አይደለም ማደሩ አይደለም ያየው ህልምና ራእይ አይደለም እኔን በጣም ልቤን የነካኝ ሆሴ የተናገረው ትንቢት ነው ነገሮችን ፕሮፌቲክሊ ስተዋቸው ነው የሚለወጠው አሜን ሰማኛለህ ምን ያልኩ ነው ጨለማህን በትንቢት መልክየው አሜን መከራህን በትንቢት መልክየው አሜን የምታልፍበትን ነገር እግዚአብሔር እንደሚያየው ይው አሜን ይሰማኛል ዋይ እዚህ ነገር ላይ እንዳፕ አደረኩ ህይወቴ እዚህ ሰፈር ምን ይሰራል እዚህ ቻሌንጅ ውስጥ ምን ይሰራል እዚህ ጨለማ ውስጥ ምን ይሰራል ቤቴል has nothing to do ከያዕቆብ ፓስት ሂስትሪ ጋር አያውቅም ስለ ቤቴል ስለ ነገው ማያውቅም ስለ ዛሬ ማያውቅም ያዕቆብ እንደማንኛውም ምሽት ለሊት ዝም ብሎ የሆነ ድንጋይ አንስቶ ተንተርሶ ተኛ ነው ያለን መጽሐፉ ሲነግረን ነገር ግን አቻካቱ ባራባ እኔ ለማን እንደማወራ እኔ ውስጥ ግን የሆነ ነገር እየሆነ እንዳለ ይገባኛል ሃሌሉያ በጨለማ ላይ ሰማይ ይከፈታል ለማን ነው ማወራው ዛሬ በጨለማ ላይ የሚከፈት ሰማይ አለ
ሰውየው ጨለመብኝ ብሎ ድንጋይ ተንተርሶ ተኝቶ ሰማይ ተከፈተ። ከዛ ምን ይላል? መሰላል ተዘርግቶ that's the only thing ማየት የሚችለው በዛ ኪዳን መሰላል ነው። በዛ ኪዳን በዛ ታሪክ መሰላል ነው። ሌላ ነገር ማየት አልቻለም። መሰላል ሰማይ ተከፍቶ መሰላል ተዘርግቶ መላእክት ከላይ ሲታች ሲወርዱበት አየው። በመሰላሉ ጫፍ ላይ እግዚአብሔር ቆሞ አየው። እግዚአብሔር የሚለው ነገር ምን አለው? መንገድህ በፊቴ ነው፣ መንገድህ በእጄ ነው፣ የመንገድ መጨረሻ እኔ ነኝ እያለው አየው። መሰላል በመሰላል ከዛ እንደዚህ ልበላችሁ በጣም የሚባርከኝ ነገር ሆሴ ምን አለን? ይሄን ሰፈር ነው ያዕቆብ መጀመሪያ ልኬና የና ብድግ ብሎ ምን አለ? እኔም አላውቀውም ነበር አለ። ይህ ሰፈር የምን ሰፈር ነው አለ? በለው ብራዘር፣ የእግዚአብሔር ደጅ ነው፣ የእግዚአብሔር ቤት ነው፣ ክብር ያለበት ቤት ነው፣ እግዚአብሔር የሚገኝበት ቦታ ነው። ወገኔ ይሄ አይደለም እግዚአብሔር የሚገኝበት ስፍራ። በገባክበት ሰፈር ውስጥ ባለክበት በምታልፍበት ነገር ውስጥ ብቻ የእግዚአብሔር መንፈስ ካንቺ ጋር ይሁን። ብቻ የእግዚአብሔር መንፈስ ካንተ ጋር ይሁን። እግዚአብሔር በዚህ ያለ ምንለው ቸርች መተና አይደለም ወዳጄ፣ አይደለም ለአዲስ ኪዳን አማኝ አይደለም፣ ሰፈር አይደለም የእግዚአብሔር ክብር፣ ሰፈር አይደለም የእግዚአብሔር ክብር። ለአዲስ ኪዳን አማኝ የእግዚአብሔር ክብር ህይወት ነው። አብሮህ የሚንቀሳቀስ አብሮህ የሚወጣ አብሮህ የሚገባ አድድኖ አለ እግዚአብሔር በዚህ እንዳለ አላቀውም ነበር አለ። ድንጋይ አቆመና ዘይት አፍስሶ ስለትን ተሳለ። እኔ ልተወስን ሆሴ ምን አለን? የሆሴ ደግሞ የሚገርመውን ስሙኝ። ሆሴ ምን አለን? እግዚአብሔር አምላካችን ያዕቆብን በቤቴል አገኘው አለና ከእኛ ጋር በዛ ተነጋገራለ። የት ነበሩ? የሰማችሁ አለ? አቤት እግዚአብሔር መከራ ላይ ምን እንደሚያይ። እኔ ለማን ነው የማወራው? አቤት እግዚአብሔር በጨለማ ላይ የሚያወራው ነገር ማጃራላ ሲያንድ ጊዜ ሰይጣን እግዚአብሔር እንታበሉት አንዲጩና ጨለማ ላይ ብዙ ወሬ ነው የምትሰማው። አይምሮ ላይ የሚወራው ብዙ ወሬ ነው። የምታልፍበት ነገር ላይ ጠላት የሚያወራው ሌላ ነው። እግዚአብሔር ግን የሚያው ጨለማ ላይ ሌላ ነገር ነው። ጨለማ ላይ የሚያው ሌላ ነገር ነው። ኢማጂን ከዘመናት በኋላ ሆሴ ተነስቶ ምን አለ? አባታችን ያዕቆብ ጨልሞበት አባታችን ያዕቆብ የሆነ ኢንሲደንት አጋጥሞ ጨለማ ውስጥ ተቀምጦ እግዚአብሔር ግን በሱ ጨለማ ጋራ እኔ ለማን ነው የማወራው? ባንቺ ጨለማ ባንተ ጨለማ እግዚአብሔር ትውልድ ሊደርስ ፈልጓል። ይሰማኛል? ዛሬ ትውልድ ጋር ሊደርስ ፈልጓል። ሆሴ ተነሳና ምን አለ? እግዚአብሔር ባነበው አልጠግበው እግዚአብሔር ከእኛ ጋር ተነጋገረ ይላል። እና አንድ ነገር ሁሉ ይገባኛል። ጨለማዬ ውስጥ በጨለማ ውስጥ የሚወለድ ድምፅ አለ። እኔ ለማን ነው የማወራው? ለራሴ ብቻ ነው እንዴ የማወራው ዛሬ? በጨለማ ውስጥ የሚወለድ እግዚአብሔር ድምፅ አለ። በጨለማ ውስጥ የሚወለድ እግዚአብሔር ቃል አለ። እሱ ላንተ አይደለም፣ ለትውልድ ነው። አለ ወገኖች፣ አለ። እግዚአብሔር እንዲህ ይላችኋል፣ የሚመጣ ታላቅ ክብር አለ። ሰው ማያቆመው። እጆቻችሁን ዘርጉ። የእግዚአብሔር ክብር አለ እዚህ ቤት ውስጥ። ሰው የማያቆመው የእግዚአብሔር ክብር፣ በጨለማህን አልፎ የሚሄድ እግዚአብሔር ክብር፣ ጨለማሽን አልፎ የሚሄድ እግዚአብሔር ክብር። ያለፍክበት ነገር ቢገባህም ባይገባህም ቢገባሽም ባይገባሽም እግዚአብሔር ናሬት የሚያደርገው ታሪክ የሚለውጥበት ለትውልድ የሚሆነውን ድምፅ የሚልክበት ትውልድ የሚያስነሳበት ትውልድ የሚቀባበት ትውልድን ወደ ክብሩ የሚያስገባበት ነገር ይመጣል። ሃሌሉያ! ለእግዚአብሔር ክብር ስጡት። ሃሌሉያ! I don't know ወገኖቼ፣ በጣም እርግጠኛ ነኝ እግዚአብሔር መንፈስ ዛሬ ጠዋት ቅድም ሲጀምር ነገራችኋለሁ። እንደ እሑድ ስብከት ከሰማችሁት ሚስት ታደርጉታላችሁ። እግዚአብሔር ግን እያሳየኝ የምናገረው ነገር ነው የምናገረው ዛሬ።
ሊመጣ ስላለው ነገር ከዚህ ጉባኤ ላለፈ ነገር ነው የምናገረው ያለው። ቤቴል ላይ ያገኘው በጣም የሚበልጠውን ልንገራችሁ። ጌታችን ኢየሱስ ክርስቶስ ከበለስ በታች አየው ስላልኩት ትደነቃለህ። አባት ያዕቆብ በጨለማ ውስጥ በተኛ ጊዜ መሰላል ነው ያየው። እውነቱ ግን ብርሃኑን ልንገራለሁ። ከዚህም ጩና በልኝ በሉ ራሳችሁን እያሰባችሁ ከዚህም የሚበልጥ ነገር አያለው በሉናችሁ ዛሬ በሉ ከዚህም የሚበልጥ ነገር አያለው ታያለ። ገና ከዚህ የሚበልጥ ነገር ታያለ። በዘመንህ ያላየኸው ነገር በሚቀጥለው ዘመን ታያለ። ታምናላችሁ? አያለው በሉ። አያለው በቤቴ አያለው፣ በልጆቼ አያለው፣ በትዳሬ አያለው፣ በአገልግሎቴ አያለው። ከዚህም የሚበልጥ እኔ ትንቢት ነው የማወራው። ከዚህም የሚበልጥ ነገር ታያለ። የምታየው በሰው ልጅ ላይ አባት መሰላል ነው ያየው። ማጋር ያለፈው ትውልድ ምን እንዳየ አላቅም። አንተ የምታየው ሌላ ክብር። እስቲ በኔ ዘመን ሌላ ክብር ይመጣል በለው። እስቲ አረባል አውጁ። በኔ ዘመን ሌላ ክብር ይመጣል። በልጆቼ ላይ ሌላ ክብር ይመጣል። በዘመኔ ላይ ሌላ ክብር ይመጣል። እግዚአብሔር ሚለውን የሚናገረውን የሚጠቀልለው ወደ ልጁ ነው። ይሰማኛል? ወደ ልጁ ነው። የመገለጥ ሁሉ መጨረሻው ኢየሱስ ነው። የትንቢት ሁሉ መጨረሻው ኢየሱስ ነው። የተስፋ ሁሉ መጨረሻው ኢየሱስ ነው። ምንም ተስፋ ቢኖርም በዚህ ምድር ላይ ከንቶች ነን መምጣቱን ተስፋ ካላደረግን ጌታችን ኢየሱስ ክርስቶስ ደቀ መዛሙርቶቹ ለምን 3 ወሰደ? ለምን 12 መርጦ ለምን 3 ወሰደ? I don't know። መልስ የለኝም። ጠይቁት እሱ። ነገር ግን ሶስቱን ወደ ረጅም ተራራ ይዞ ወጣ። በዛም አንድ ነገር ነው ሊያሳያቸው የወጣው። አቤት ክብሩ! ወገኖቼ ክብሩን ኢንካውንተር በሉኝ አንዴ። እኔ በዚህ ዘመን አንድ ጸሎት አለኝ ጋሻረው። በጣም ለዚህ ላለነው እኔን ጨምሮ ላለንበት ትውልድ በእንባ በእግዚአብሔር ፊት እንጸልየው ነገር አለ። ከመናገር ያለፈ መድረክ ላይ ቆመን ከማውራት ያለፈ ኢንካውንተር የለም። እውነት አይደለም ማውራው? ከመዝሙር ያለፈ ኢንካውንተር የለንም። እፈራለሁ ጉባኤ ሞልተን አገር ያዝልን የምንለው ነገር ሁሉ ከንግግር ያለፈ አይደለም። እውነት እናውራ፣ ከንግግር ያለፈ አይደለም። እንዴት ውስጤን እንደሚሰባብረው ነግራችሁ አልችልም። በእግዚአብሔር ፊት እግዚአብሔር ሆይ ዘመኔ እንደዚህ አይለቅ እያልኩ አለቅሳለሁ። ዘመናችን እንዲሆነው አይለቅ። ክብርን ሳናይ ዘመናችን በመናገር አይለቅ። ስለ ጮል፣ ስለ ሰበክን፣ ስለ ተነበይን፣ ስለ ዘመርን፣ ስለ ምንም ነገር ስላደረገን ክብሩ ያለ የሚመስለን ሰዎች ገና ምንም አልያዝነው። በጣም ከሚያሳዝናኝ አንዳንድ ጊዜ አንዳንድ ቦታ ምን እንደሆነ ታውቃላችሁ? እንደዚህ አይነቱ ነገር አለመፈለጉ ይገርመኛል። አለኝ ብለው አለፈው እንዳልኳችሁ እንደ ሎዶቅያ በሯን የዘጋች when it that encounter ኢየሱስ ክርስቶስ ደቀ መዛሙርቱ ይህን ትምህርት ሲጀምር ነግራችኋለሁ። የእግዚአብሔር ዘላለማዊ ሐሳቡን የሚያስቀጥልለት ትውልድ ይፈልጋል። ሐሳቡን የሚያስቀጥልለት ትውልድ ኢንካውንተር ከሌለው፣ እግዚአብሔርን በክብር ካላወቀው፣ በእግዚአብሔር ክብር የመነካት ህይወት ከሌለው ያውላችሁ ያዕቆብ አሁን 28ኛው ምዕራፍ ላይ ኢንካውንተር አገኘው አይደል? ኢንካውንተር ሲያገኘው በጣም የሚባርከኝ ነገር ልንገራችሁ። ነካው እግዚአብሔር ዋው አለ። አድኖ እንደዚህ አለ። ያዕቆብ ርዕሴ ስላልሆነ ነው። እስከ ህይወቱ መጨረሻ አካባቢ ድረስ የአባቶቼ የአብርሃም
የይስሐቅ አምላክ እያለ እንጂ አምላኬ ብሎ አያውቅም። ኤቨር የለም። እንደውም እሱ ከተመለሰ በኋላ አንድ ክፍል ትንሽ ያሳያችኋለሁ። ከተመለሰ በኋላ ነው ኤሎ እስራኤል ያለው። የእስራኤል አምላክ እግዚአብሔር ያለው ከቦዔዝ ወንዝ በኋላ ከተነካ በኋላ እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረ። ለዚህ እኮ ነው ባለፈው አላዛር ይህን ነገር ሲያጸልይ ነበረ። ይቺ ትውልድ ምን እንደማ ታንክ ዩ ብራዘር እንደ ያዕቆብ እግዚአብሔር ያዕቆብ እኮ እስቲ መጨረሻዬን እንደዚህ አድርገው በሉት እባካችሁ። አንድ ጩና አድርገው በሉት አድርጉት። መጨረሻዬን እንዲህ አድርገው በሉት። ያዕቆብ የሚታወቀው ሚስት በመፈለግ ነው። ያዕቆብ የሚታወቀው ኑሮ በመፈለግ ነው። 20 ዓመት ባሪያ የሆነው እንዴ ራሔልን አሳይቶ ላባን ሰጠው። ማነው ሊያን ሰጠው። አቤት 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 አቤት! ሰው የዘራውን ያንኑ ያጭዳል የሚለው መጽሐፍ ቅዱስ ሲያስፈራኝ። ሰውየው ዛሬ የሆነ ሰፈር አጭደ የሆነ ሰፈር በቆሎ ዘርተ እዚህ ስንዴ አታጭድም። በቆሎህን ነው የምታጭደው። እዛ ተረማምሶ የመጣው ያዕቆብ እዚህ ጋር ሌላ ነገር ሞከረ። የባሰ አገኘው። ላባ የባሰ አገኘው። በምን ተሸወደ? በባህሉ ትልቋ ሳታገባ እኛ ነን እንደፈለገን ምንድረው። ሰምታችሁኛል? የምንድረውም የምንዳረውም። እሺ ላስተካክልላችሁ ለአንዳንዶቻችሁ ለምን እኔ ራሴን ስለዳርኩ ማለት ነው። ከ8 ልጅ ዘልዬ ነው ከሁሉ በፊት በተለይ ከኔ በላይ ካሉት ሁሉ ከ5ቱ ቀድም ያገባሁት እኔ ነኝ። እና ምን ልላችሁ ነው፣ ያዕቆብ ግን እችን ትራዲሽን ሳያቅ ዘሎ ገባ። ምን እያልኳችሁ ነው? ደሞዝ እየለዋወጠ መልኩን እየለዋወጠ ነገሩን እየለዋወጠ መከራውን ሲያስበላው እግዚአብሔር ምዕራፍ 31 ላይ ተገለጠና ያዕቆብ አለው እኔ የቤቴል አምላክ ነኝ። እኔ ያ ኢንካውንተር የሰጠውህ ያ መሰላል ተዘርግቶ ክብር ያየህበት ሃጃራ ላቫጋላ ቦራ ላቫዲያ መከራህን ማስረሳ እኔ የቤቴል አምላክ ነኝ። ሐዘንን ማስረሳ እኔ የቤቴል አምላክ ነኝ። ማስታወስ ብቻ እንዳይመስላችሁ። ከዛ እግዚአብሔር ምን አለው? ተመለሳል። ዛሬ ጠዋት ይመልሰን። አሜን። ሰምታችሁኛል? ይመልሰን ወደ ክብር፣ ወደዛ ክብር ይመልሰን። አሜን። በሕይወቴ ዘመን እነዚህን 3 ነገሮች ሁሉ እከታተላቸዋለሁ። ያየሁትን ክብር በየመንገዱ እየሄደ በየቦታው እየሄደ በየፌርማታህ ላይ ብቅ እያለ ጌታ እኔ ካንተ ጋር ነኝ። አሜን። ዛሬ ጠዋትም ሰምቻለሁ። እግዚአብሔር ተናግሮኛል በአንድ ሰው እኔ ካንተ ጋር ነኝ። እኔ የቤቴል አምላክ ነኝ። ኧረ አሜን በሉት በደምብ። አትፍራ። አሁን ያለውን ጨለማ አትፍራ። አሁን ያለውን ግርግር አትፍራ። አሁን የምታልፍበትን ነገር አትፍራ። እኔ ምን አምላክ ነኝ? የቤቴል አምላክ ነኝ። ያዕቆብ 35ኛው ምዕራፍ ላይ ሲደርስ ኤሎ እስራኤል አለና ቤተሰቡን ሰብስቦ ኑ ወዴት እንመለሳለን? ወደ ቤቴል እንምጣና ለአምላካችን ለእግዚአብሔር መስዋዕት እንሰዋለን። ሁልጊዜ ወደ ቤቴል ስትመጣ ኮተት ይዘህ እንዳትመጣ። የሰማኝ ሰው አለ? ገልገላ ላይ ተገላገል። አሜን። ኧረ አሜን። ገልገላ ላይ ተገላገል። ቤቴል ላይ ክብር ነው ያለው። ሌላ ነገር የለም። ለዚህ ነው ደቀ መዛሙርቱን የእግዚአብሔር ቃል እንዲህ ይላል። እቺን ቃል አንብብና ሁለቱን ተናግሬ ልጨርስ። እቺን ቃል አንብብላችሁ ቀደም ስለሰጠዋችሁ ችግር የለም። ማቴዎስ 17 ነው ማለት ነው። ከ6 ቀን በኋላ ኢየሱስ ጴጥሮስ፣ ያዕቆብ እንዲሁም ያዕቆብን ወንድም ዮሐንስን ወደ አንድ ከፍ ወዳለ ተራራ ብቻቸውን ይዟቸው ወጣ። ብቻን ነው የሚፈልግ ቤቴል ላይ። አረ የሰማኝ አሜን ይበል። ብቻን ነው የሚፈልግ ቤቴል ላይ። ብቻን ነው የሚፈልግ።
አትታገል። የሆነ ነገር አትሰብስብ። ብቻዬን ነኝ ብለህ አትሰብስብ። በህይወቴ ዘመን እግዚአብሔር ካስተማረኝ አንድ ነገር ምን እንደሆነ ታውቃላችሁ? ወይ ደስታ የሚወረኝ ብቻዬን ሰው ነው። ሚስቴም ታውቃለች፣ ልጆቼም ያውቃሉ። ለምን? ስለ ብቸኝነት እየሰበኩ አይደለም። ብቻዬን ሰው የሚመጣ ክብር አለ። አሜን። ብቻዬን ሰው ብቻህን ይፈልጋል። አሜን። ያዕቆብም ሚስቶቹን ልጆቹን ተጋድሎ የሰበሰበውን ሀብት ወንዙን አሻገረና ይላል ዘፍጥረት 32 ለብቻው ቀረ። ይጠብቃል። አሜን። ኮተትን አራግፈህ ግርግር ውስጥ ወጥተህ ብቻህን እስክትሆን ይጠብቃል። አሜን። ድምፁ ለመራቃ አትበል፣ ብቻህን ሁንለት። የዚህ ዘመን ብቻኛ እሱ ራሱ ብቻውን የሚል ርዕስ ማሰበክ አለበት። ጋሻው አንደኛ ከፌስቡክ፣ ሁለተኛ ከዩቲዩብ ልዘርዝረው እንዴ? እህታችን እኮ ምስጢረ ነግራናለች። በአንድ ወር ውስጥ 1000 ምናምን ፔጅ አንብቤ የጨረስኩት ተአምር ተሰርቶ ሳይሆን ከፌስቡክ ተገላግዬ ነው ብላለች። ዛሬ ልጅ እንደሚወልድ ተገላገሉና ድምጹን ስሙ። አሜን። ሃሌሉያ። እችን ቀን ላንብብላችሁ። ቁጥር 2 በዚያም በፊታቸው መልኩ ተቀየረ። አሜን። ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን። በቃ ይሄው ነው ኢንካውንተር ማለት ይሄ ነው። ምድር ላይ ያላዩትን ኢየሱስ ወደዛ ጸሎት ተራራ ይዟቸው ወጣና ክብራይ ጸሎት የምንለው እዚህ ቦታ ላይ ሌላ ነገር አይደለም። ስብከት የማይለውጠው ማንነት የሚለውጠው ጸሎት ነው። አሜን። የሰማኝ አሜን ይበል። መዝሙር የማይለውጠው፣ ኮንፈረንስ የማይለውጠው፣ ትንቢት የማይለውጠው ማለት ትንቢት እኮ ማለት ወገኖች፣ ትንቢት ማለት እኮ እግዚአብሔር 3 ነገር አለው። ትንቢት ስለ ትናንትናው ይነግርሃል፣ ኮንፊውዝድ የሆንክበትን፣ ስለ ዛሬው ይነግርሃል፣ ስለ ነገው ይነግርሃል እንጂ ትንቢት የሆነ ነገር አያደርግህም። ትንቢት የሰሙ ሰዎች ሁሉ ልውጥ ብለው የሆነ ሰምታችሁኛል፣ ከሆነ ነገር ወደ ሆነ ነገር አልመጡ። በቃ አንድ ዕቃ ገንቦ ከሆነ በትንቢት እኔ እንስራ አላደረገው። ሰምታችሁኛል። ገንቦ ከሆነ የሰራዊት አምላክ እግዚአብሔር እንዲህ ይላል፣ አንተ ገንቦ ሆይ እርጎ ነበር እስካሁን በውስጥ የሚገባው ከዚህ በኋላ ምናምን ይገባል ብዬ ልለውጠው እችላለሁ እንጂ እንስራ ትሆናለህ ብለው ተሰባብሮ ያልቃል። እዚህ ዘመን ችግራችን ደግሞ የሆነ ነገር ሰምተን የሆነ ነገር መሆን እንችላለን። አዊሽ እግዚአብሔር ማንንም በማጂክ አልሰራው። አሜን። ሰምታችሁኛል። የሰው ኮንትሪቢዩት ስላለበት ሁለቱን ልናገርና ወደ መጨረሻ ሐሳብ ልምጣ። ተመልሼ እንዳልመለስ በዚህ ሐሳብ እግዚአብሔር ወደ ክብሩ ሙላት ሊያመጣን ሲፈልግ በጌልጌል ያሳልፈናል፣ በቤቴል ክብሩን ያሳየናል። ሁለቱን ነገር ተናግሬ የሚጨርሰው ሶስተኛ ወዴት ተወሰደው ይላል። ኢያሪኮ የሰልፍ ቦታ ነው። ኢያሪኮ ስትሮንግ ሆልዱን የምንሰብርበት ቦታ ነው። ሰምታችሁኛል። ኢያሪኮ ስትሮንግ ሆልድ ያለበት ሰፈር ነው ወገኖቼ። ኢያሪኮ ህይወታችን የሚጠረጠርበት ሰፈር ነው። መዝሙርና መዝሙርተኛው፣ ሰባኪና ተሰባኪው፣ ነብዩና ነቢያት ልጆች የሚገለጡበት ሰፈር ኢያሪኮ ነው። ኢያሪኮ የሰልፍ ቦታ ነው፣ የጦርነት ቦታ ነው። እንዳትረሱ። the same way ኢየሱስ ክርስቶስ ደቀ መዛሙርቶቹን ሁሉን አስተቶ ከገልገላ እንደወሰዳቸው ወደ ቤቴል አምጥቶ ክብሩ እንዳሳያቸው ሶስተኛ ወሰዳቸው ወዴት ነው? ወደ ኢያሪኮ ነው። ወደ ኢያሪኮ ሲያመጣቸው የት ነው? መስቀሉ ነው። ኢያሪኮ መስቀሉ ነው። በምንም ጸሎት፣ በምንም ትንቢት፣ በምንም ዘይት መስቀሉን ከፊት ዞር አታረገው። የሰማኛለ ያለ መስቀል ክብር የለም። ጴጥሮስ፣ ያዕቆብ፣ ዮሐንስ ቤቴል ላይ ዳስ እንስራና በዚህ ንሁን ብለው ተመኙላል። ቤቴል ላይ የማይመኝ አለ? ከኔ ጀምሮ ክብር ሲፈስ የማይመኝ አለ? ምን ነው እዚሁ ባደር፣ ምን ነው እዚሁ በዋልን፣
እኔ አንዳንድ ጊዜ በሬን ዘግቼ በእግዚአብሔር ፊት ስጸልይ የሚፈሰው መንፈስ የሚፈሰው ዘይት ምን እላለሁ? በቃ ጌታ ሆይ ሌላ ፓስተር እንደሚባለው ነገር ከላይ ላይ ሽረ ከዚህ በኋላ ምእመን ከዚህ በኋላ ከዚህ ጓዳ አልወጣም። ከዚህ በኋላ መብል የለም። ከዚህ በኋላ መጠጥ የለም። ከዚህ በኋላ ሚስት ልጅ የለም። ዓለም ይሄ ነው። ድንቅ ምኞት። ከጸሎት ስትነሳ ግን ወደ ቦታ ጴጥሮስ ያዕቆብ ዮሐንስ መልኩ ሲለወጥ ልብሱ ሲለወጥ በብርሃን ሲሞሉ ሰማይ ሲከፈት ድምፅ ከሰማይ ሲወርድ በርሱ ደስ የሚለኝ የምወደው ልጄ ነው እርሱን ስሙት ደመናም ጋረዳቸው ሁሉም ወደቁ። ጴጥሮስ ጌታ እኔ 5 ስታር በቃ 5 ስታር ጎጆ ነው የምንሰራው ዳስ እንስራ እዚዋል ስንት ቦታ አለ ዳስ ካልሰራ ያስባለ እቺ የብልጦች ጸሎት ናት አለኛ እንደ ጌታ ከመስቀሉ ለመዳን የሚመኙ ጴጥሮስ ዳስ የተመኘው ገና ጎልጎታ ሳይደርስ ነው። ይሰማኛል? ገና መስቀሉ ጋር ሳይደርስ መቼ ክርስትና ተፈተነና ጌታን አግኝቼ ገና በአመቱ የሚከታተል ዛሬ በህይወት የለም ወደ ጌታ ሄዷል። ኤምኬሲ ወንጌላዊ ነበርና በጣም ተናጋሪ ነው ልጁ እና ማለት ተናጋሪ ስላችሁ መጥፎ ሳይሆን በቃ በጣም አውትስፖክን ነው። አይፈራም ሲናገር በቃ በወንጌል ላይ ምህረት የለውም ማለት ሊገርዝ ከፈለገ በቃ ምን ማደንዘሻ ያለው ምን የለው ቁርጥርጥን አውጥቶ ነው እንደዛ አይነት ማለት ነው። እና ልክ ከቤት ተሰድጄ እኔ በቃ የርህራሄ ማዕት ነው እኮ የተጠማሁት በዛ ሰዓት የሚል ከዛ በኋላ ደግሞ የጸሎት የምን አንዳንድ ድጎማ ነው የፈለኩት። ከዛ ከቤት ተሰድጄ መጀመሪያ ጊዜ ተስፉ ይባላል ስም ተስፍሽ በቃ ከቤት ተባረኩ ሃሌሉያ ገናውን ጌታን ተቀበልካለ አልኩኝ ደንግጬ። አሁን ነው ወንጌል የገባው በውስጥ አለኝ። አሁን ነው ክርስትና መኖር የጀመርከው አለኝ። ክርስትናን የምትኖረው መስቀል ላይ ነው። አሜን። የሰማኝ አሜን ይበለኝ። መድረክ ላይ አይደለም ክርስትናን የምትኖረው መስቀል ላይ ነው የምትኖረው። ክርስትና መሆኑ የሚታወቀው መስቀል ላይ ነው። ኢየሱስን ከሌሎች ነቢያት የለየው ስብከቱ አይደለም፣ ትንቢቱ አይደለም፣ ፈውሱ አይደለም። ኢየሱስን ከሌሎች ነቢያት የለየው መስቀሉ ብቻ ነው። የሰማኛል? ሁሌ እለዋለሁ ኢየሱስ ያዳነን መስቀል ላይ እንጂ መድረክ ላይ ሰብኮ አይደለም። አሜን። ህይወት የሚያልቀው መስቀል ላይ እንጂ መድረክ ላይ አይደለም። ኢየሱስ የጨረሰው አገልግሎት መስቀል ላይ ነው። ደቀ መዛሙርቶች ወንጌሉ 3 ዓመት ተኩል የተሰበከውና የተነገራቸው ህይወታቸው ውስጥ እንዳለ የተፈተሸው ኢያሪኮ ጋር ሲመጡ ኢያሪኮ ባጭር ቃል የእስራኤል ሰዎች እንዳይገቡ ከእስራኤል ልጆች የተነሳ ኢያሪኮ በሯን ዘግታ ነበር ይለናል። እግዚአብሔር ወደ ኢያሪኮ የሚያመጣ አንዳንድ ሰዎች ስለ መስቀል ሲሰበክ የሚያረጋቸው ሰዎች ካላችሁ ስሙኝ። መስቀል ያጨማድድም ፈታፈታ ያረጋል። አሜን። ወንድሜ እግዚአብሔር ቃል ሐዋርያው የነገረን መስቀል ምናችን ነው ያለው? በለው ዳኒ ምናችን ነው ያለው? ኃይላችን ነው። ኢየሱስ ክርስቶስ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ የተባለው መስቀል ላይ ነው። የምታፈርሰው መስቀል ላይ ነው። የምታፈርሰው ኢያሪኮ ለምን? ኢያሪኮ ከእግዚአብሔር ልጆች የተነሳ እኔ አንድ ነገር ልተንብይ በላያችሁ ላይ ከኔና ከናንተ የተነሳ የተዘጋው ነገር ይከፈታል። አሜን። ብቻ እግዚአብሔር እኔና እናንተ እሱም ቤተል ላይ ሆነ አይደለም የሚከፈተው። ቤተል ላይ ሆነ ስትጮህ አይደለም የሚከፈተው። ይሰማኝ ሰው አለ? እግዚአብሔር አንድ ጊዜ አንድ ነገር አለኝ። በጣም ይገርም ነው። አገር ቤት እያለሁ ነው እና በቃ ሰልፍ በዛብኝ፣ ጦርነት በዛብኝ፣ ውጊያ በዛብኝ፣ ስደት በዛብኝ፣ በዛብኝ። የሰው ስም ሆነ ላይ ችግሩ በዛብኝ።
ከዛ በጣም ሜንቶር የምታደርገኝ አንዲት እግዚአብሔር ሰው ነበረች። ቢሮ ሄድኩኝ። ልክ መጽናናት ፈልጌ እና መጽናናት ፈልጌ እኔ በቃ ደከመኝ አልኳት። ምን ሆነ ደከማለች? ከዛ እንደዚህ በዛብኝ ይሄ በዛብኝ ስል ከዛ እሺ ተባልና ምንም አላለች። እንጸልይ ተባልና ጸሎት ሲጀምር እግዚአብሔር የተናገረው ነገር በዘመኔ ሙሉ ስንቆሬ እግዚአብሔር ምን አለ? ልጅ ሆይ አለ እኔ እኮ አለኝ ጌታ በቃሉ ነበር የተነበየችው ሴትዮ። እኔ እኮ ዳዊትን ከጎልያድ ጋር ያጋጠምኩት አለው ሽርሽር ልኬው አይደለም አለ። ሃሌሉያ! በእስራኤል መካከል ሰው ጠፍቶ እንዳይመስልህ ዳዊትን ከጎልያድ ጋር ያጋጠምኩት የአባቶቹን በግ ሲጠብቅ በጓዳ አንበሳና ድብ መጣል አስተምሬው ተማምኜበታለሁ አለ። እስቲ እጅን አንሳና ተማምኖብኛል በላችሁ። የሚተማመንብህ መስቀል ላይ ነው። የሰማኝ ሰው አለ? መድረክ ላይ አይደለም፣ መስቀል ላይ ነው የሚተማመንብህ። ሞቱ ላይ ነው የሚተማመንብህ። ጌታ የዛ ጊዜ ጀግንነት ውስጥ የገባ እስከ ዛሬ ድረስ ኤኒ ቻሌንጅ ከፊቴ ሲመጣ ልጥለው ነው እላለሁ። የሰማኝ ሰው አለ? የሰማኝ አለ? ዛሬ ጎልያድዬ እንኳን ደህና መጣህ። ጎልያድ የወጣው ሊመታ ነው። የሰማኝ ዛሬ ጠዋት እግዚአብሔር እንደዚህ ይላችኋል፣ በእናንተ ፊት የወጣው ጎልያድ ሊመታ ነው። ህዝቡን እኮ ማሰቃየት ይችል ነበር ተደብቆ አይደል? በስሙ በዝናው ተደብቆ። እኔ ምንድነው መንፈስ ላይ መጣው ይሄ ተደብቆ የሚያስፈራራችሁ ነገር ከዚህ ጀምሮ ወጥቶ ይመታ ሲበሉ በሉ ወጥቶ ይመታ በሉ በትዳሬ ተደብቆ፣ በኑሮ ተደብቆ፣ በጤንነቴ ተደብቆ፣ በአይምሮ ተደብቆ፣ በሐሳቤ ተደብቆ በኢየሱስም ይመታ፣ ይውጣና ይመታ ዛሬ። እኔ አም ቴሊንግ ዩ ይኸውላችሁ በጣም ከአላዛር ጋር ያወራ ነበር ሰሞኑን ሁሉ I feel that የሆነ ላስት ዊክም ብያቸዋለሁ። አንዳንድ ሰልፍ ሊመጣ ያለውን በረከት ያውጃል ብያቸዋለሁ። የሆነ በረከት ሊመጣ ነው። የሆነ ውጊያ ደግሞ ዙሪያችንን አለ። በፐርሰናል ሌቭል ሊኖር ይችላል፣ በቸርች ደረጃ ሊሆን ይችላል፣ በፋሚሊ ደረጃ ሊሆን ይችላል፣ በተለያየ መንገድ ሊኖር ይችላል። እነዚህን ውጊያዎች ዶንት ቢ ሰርፕራይዝድ። እግዚአብሔር ወደ አንተ ያመጣው ጎልያድን ልትጥለው ስለሆነ ከእስራኤል ልጆች የተነሳ ተዘግቶ የነበረው ቅጥር ኢያሪኮ ላይ ፈረሰ። ከዛ በኋላ ኢያሪኮ ተዘግቷል። የመጨረሻ ነገር ልበልና ልጨርስ። አራተኛው ወደ ክብሩ ሙላት እግዚአብሔር ህዝቡን ሊወስድ ሲፈልግ የሚወስደው አራተኛው መንገድ ዮርዳኖስ ነው። ዮርዳኖስም እቺን ብቻ ልበላችሁ። ቀደም አንድ ቃል ብያቸዋለሁ። ምን ካሉ በኋላ በሉት ፕሊስ። ምን ካሉ በኋላ እግዚአብሔር ዮርዳኖስ ላይ ብዙ ነገር ይለወጣል ወዳጅ። አሜን አሜን አሜን። መጠበቅ ይለወጣል፣ ውጊያው ይለወጣል። ሃሌሉያ አሜን። ጥያቄ የፈጠረብህ ነገር ትግሉ ይለወጣል። ማይ ጉድነስ ዶንት ኩዊት። እኔ ለማን እንደምናገር አላውቅም። ዶንት ኩዊት። ገልገላ አትመለስ፣ ቤተላ አትመለስ፣ ውጊያ ነው ብላ አትመለስ። አንድ ጊዜ ለአንድ ሰው እየጸለይኩኝ ትልቅ እግዚአብሔር ሰው ነው ቆይቷል፣ ነግሬዋለሁ። እየጸለይኩኝ እግዚአብሔር አንድ ራእይ አሳየኝ። ይሄ ኢትዮጵያ ምንድነው ቁልፍ የሚባላል አይደል? እንደዚህ የሚንጠለጠለው እንዲህ የሚዘጋውና የሚንጠለጠለው ሰውዬው በሆነ ሰልፍ ውስጥ እንዳለ አላቅም ነበር። መጀመሪያ እየጸለይኩለት ቤት ውስጥ እየጸለይኩ ራእይ አየሁ። ያ ማየው ራእይ ሰረገላ ቁልፏን ትልቅ ቤት በር ላይ ተንጠልጥሏል እንደዚህ። እና ከሩቅ ስታዩት አንዳንድ ጊዜ ሀገር ቤት ድሮ ትዝ ይላችሁ ነው ሰዎች ፌክ ቁልፉ አይሰራም አይደል? እላው ላይ አንጠለጥሉታል አይደል? ሊያስፈራሩን ነው ተዘግቷል ብለው። ልክ እንደዛ ከዚህ ዲስታንስ አኪ እንዳለበት ቦታ ጋር ቆሜ ነው ማየው ቁልፉን። እና ቁልፉ ተንጠልጥሎ የተዘጋ ነው። ከዛ እግዚአብሔር መንፈስ ልክ የካሜራ ዙም እንደሚቀርብ ጥግት አድርጎ ወደ ቁልፉ ሲያስጠጋኝ ቁልፉ ተንጠልጥሏል፣ ግን ክፍት ነው። እግዚአብሔር ምን አለኝ? ንገረው አለኝ። በሩ የተዘጋ ይመስላል እንጂ ክፍት ነው በለው። እኔ ለምን እንደመጣብኝ አላቅም። ዛሬ በእናንተ ላይ እናገራለሁ። እጆቻችሁን ዘርጉና ተቀበሉ። የተዘጋ ይመስላል በሩ ክፍት ነው። ሃሌሉያ! ባንተና ባንቺ ላይ የተዘጋ በር ይከፈታል።
የመጨረሻ ሐሳብ ይሄ ነው። አስጠብቆ ተስፋ አስቆርጦት ስንት ነገር ሆኖ ነገር ግን አንድ ቦታ ላይ ሲደርስ ኢያሪኮን ከተሻገሩ በኋላ ሐሳቡ ተለወጠ። ለካስ እግዚአብሔር እስክትሻገር ይጠብቃል። አሜን። እስክትሻገር ነው ይጠብቃል። እግዚአብሔር አንድ ነገር አለኝ፣ ሁሉም አይሻገሩም ማለት ነው። 50ዎቹ የነቢያት ልጆች ከዳር ቆመው ያዩ ነበር። ከዳር ቆመው የሚያዩ ይኖራሉ። honestly I don't really care። ምክንያቱም ዞር ብዬ ስለማልገላመጥ እኔ አንድ ነገር ማቀው እኔ መሻገሬ ነው። ያውላችሁ እኔ ካልተሻገርኩ ትዳሬ አይሻገርም። እኔ ካልተሻገርኩ ቤተሰብ አይሻገርም። እኔ ካልተሻገርኩ ማገለግለው ህዝብ አይሻገርም። እኔ ካልተሻገርኩ ትውልድ አይሻገርም ብዬ አምናለሁ። ተሻግረን እናሻገር። አሜን። ተሻግረን እናሻገር። አሜን። እግዚአብሔር ዮርዳኖስ ጋር ሲደርስ ሐሳቡን ለወጠ። ምን በል ያለኝ ጌታ ዛሬ ጠዋት ዶንት ኩዊት። ዮርዳኖስ ላይ እግዚአብሔር ሐሳቡን ለውጧል። አሜን። ያኔ የለወጠ እግዚአብሔር አንተ ላይ ይለውጣል፣ አንቺም ላይ ይለውጣል። እግዚአብሔር የሚጠብቀው እስክትሻገር ነው። ለምን ዮርዳኖስ ጋር የሚሆነውን ነገር ይሄን ብቻ ተናግሬ ከጊዜ አንፃር ላቁ። ይኸውላችሁ ዮርዳኖስ ላይ ሀፕን ካደረጉ ነገሮች አንድ ነገር ላንሳና ልንገራችሁ። ዋው ዮርዳኖስ is a place of breakthrough። የሰማኛል? it's a place of breakthrough። ብሬክትሩአችሁ ቀርቧል እያልኩ ነው። አሜን። እንጸልያለን፣ እንተጋለን፣ እንጾማለን፣ እንፈልጋለን፣ እናነባለን፣ እንታገላለን፣ እንዋጋለን። አመታት ያልፋሉ፣ ጊዜያት ይቆጥራሉ፣ የተለያዩ ነገሮች ይሆናሉ። እንጠብቃለን። በስራ ቦታ ላይ፣ በቢዝነስ ቦታ ላይ፣ በትዳር ቦታ ላይ፣ በስራ ቦታ ላይ፣ በአገልግሎት ቦታ ላይ፣ በብዙ ነገር ላይ ሴሞ ነገሮች አይለወጡም። ልክ ኢያሪኮ ጋር ሲደርስ ማነው ዮርዳኖስ ጋር ሲደርስ ነገር ተለወጠ። አሜን። ነገር ተለወጠ ወገኖች። እኔ ለማናችሁ እንደማወራ አላውቅም። ነገሮች ትክምክም ብለው ያሰለቿችሁ፣ ቤት ውስጥ፣ ስራ ቦታ፣ የተለያየ ነገር ውስጥ ያደከሟችሁ ሰዎች ዮርዳኖስን ስትሻገሩ things gonna change። አሜን። ዮርዳኖስ ይኸውላችሁ ዮርዳኖስ በምድረ በዳ ይቅበዘበዝ የነበረው ህዝብ ታሪኩ ያበቃለት ቦታ ነው። አሜን። ሰምታችሁኛል? ኒው ቢጊኒንግ ነው። አሜን። እስቲ አሜን 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 አሜን። አዲስ ጅማሬ ነው በሉ አንዴ። ዛሬ አዲስ ጅማሬ ይሰጠናል። ኧረ አሜን ይሰጠናል። አዲስ ጅማሬ ይሰጠናል። አዲሱ ትውልድ ተሻግሮ የምድሪቱን ፍሬ የበላው ዮርዳኖስን ሲሻገር። የኤልያስ አገልግሎት አብቅቶ የኤልሳ አገልግሎት የጀመረው መጎናጸፊያው መጥቶ የት ነው? ዮርዳኖስ ጋር። ንዕማን ጅንጉርጉር የነበረው ሰው፣ በለምጽ ተመቶ የነበረው ሰው 7 ጊዜ ገብቶ ዮርዳኖስ ውስጥ አዲስ ማንነት የለበሰው ዮርዳኖስ ውስጥ። it's a place of breakthrough። አሜን። የሰማኝ አሜን ይበል። አሜን። ጨርሻለሁ። በዚህ ቃል ነው ጨርስላችሁ። it's a place of breakthrough። ወገኖች ዮርዳኖስ የዮሐንስ መጥምቁ አገልግሎት ያቆመበት የኢየሱስ ክርስቶስ አገልግሎት የጀመረበት። አሜን። ለዘመናት ዋጋ የከፈልከውንና የጠበቅበትን ዕውቅና እግዚአብሔር የሚሰጥህ ዮርዳኖስ ስትሻገር። እግዚአብሔር ለኢያሱ ምን አለው? ከሙሴ ጋር እንደነበር ካንተ ጋር እንዳለው ለዚህ ምስክር ሆን ዘንድ ዮርዳኖስን በተሻገርክ ጊዜ በዚህ ይገለጣለሁ። አሜን። ኧረ አሜን በሉ። እኔ እሱ እየጠበቅኩ ነው። የነቢያት ልጆችና በዛ የነበሩ ሰዎች ኤልሳን ሲያዩት ምን አሉ? Thank you ዳን። የኤልያስ መንፈስ
ዮርዳኖስን ሲሻገር ኢየሱስ ክርስቶስ ዮርዳኖስ ውስጥ እግሩን በነከረ ጊዜ ሰማይ ተከፈተና በእርሱ ደስ የሚለኝ ብሬክ ስሩ